አባዬ በጣም ታሟል፣ ያሳክሙልኝ። እኔ አገባኝ ታዲያ። አንቺ ልጅ ግን ጤና የለሽም። የእኔ ጤና የሚወሰነው በአባዬ ጤና ነው። አባዬ ደግሞ ራሱ ውስጥ ሆስፒታል ላይ ያለው፣ ስለዚህ እኔ ጤነኛ አይደለሁም ማለት ነው። እና ምን ይሁን ነው የምትይው? እትዬ በጣም አዝነውብኛል አውቃለሁ፣ ግን እባክዎ ይርዱኝ። በቃኝ፣ የቻልኩትን ያህል ረዳሁሽ። ሳይንስ እኮ የሰው ልጅ ፈጠረው እንጂ ፈጣሪ አይደለም። አሁንም እህት እንደሆነች ነው የምታስበው? አንቺ ወለድሻትም አልወለድሻትም ሀና ለእኔ ሁል ጊዜ እህቴ ነች። ምናሴ እህትህ ሀሴት ናት። እኔ ደግሞ ሀናም እህቴ ነች እያልኩሽ ነው። እንደዛ የሚባል ነገር የለም። ሀና እዚህ ቤት ያላት እህሏ አብቅቶለታል። እንግዲህ ታስቀሪን እንደው እናያለን። እኛ አካውንትሽ ውስጥ የምታስቀምጪን ተራ ገንዘብሽ አይደለንም፣ የሰው ልጆች ነን። ሰው እስከሆንን ደግሞ የራሳችን ፍላጎት አለን። የእኛ ፍላጎት ደግሞ ሀናን ማግኘት ነው። ምናሴ እማዬ ይህንን ነገር ካንቺ አልጠብቅም። ሲበዛ ራስ ወዳድ ሆነሻል። እሰይ እንኳን ሆንኩ። እኔ ቅድሚያ የምሰጠው ለቤተሰቤ ነው። ቤተሰቤ ላይ አይኑን ያረፈ ማንኛውም ሰው አልምርም። ሀናንም ስላሳዘነች ነው እንጂ የተውኳት ከባድ ቅጣት ነበር የሚጠብቃት። ለቤተሰባችን ሰላም ማጣት መቀጣት ያለበት ሰው ቢኖር የመጀመሪያ ተቀጭ የምትሆኚው አንቺ ነሽ። ምን? አዎ ያለ አባት ያደግነው በአባታችን ክፋት ወይም በአንቺ ፍላጎት ነው። አንቺ ያላከበርሽውን ቤተሰብ ማንም እንዲያከብርሽ አትጠብቂ። ይልቅ ፋያው ግን እንዴት ናቸው? በእናትህ ፋዘርዬ ማሟቸዋል። በእናትህ አይደይም መር አንተ ምርጥ ምን አባ ነው የምትለው? ሀኒዬ መወለድ እኮ ቋንቋ ነው። የዲኤንኤ ውጤቱ ምንም ይሁን ምን አንቺ እኮ ለእኔ እህቴ ነሽ። ሰላምዬ፣ ሀኒዬ ምንም እንድትይኝ አልፈልግም። ሰላምዬ አንቺም እህቴ ምናሴም ወንድሜ እንደሆናችሁ አውቃለሁ። ትንሽ ግን የጨነቀኝ የትዬ ነገር ነው። እማዬ ደግሞ ምን ትሆናለች? እሳቸው ነገሩን ሆን ብዬ ያደረግኩ መስሏቸው በጣም አዝነውብኛል። እሳቸው ካዘኑ ደግሞ አንቺና ምናሴም ትሩቁኛላችሁ። እንደዚህማ አትበይ ሀኒዬ። እኔ መቼም ቢሆን አልተውሽም። እስከ ህይወቴ ፍጻሜ ድረስ አብሬሽ ነው የምሆነው። በጣም አመሰግናለሁ። እሺ ሰላምዬ። ሀኒዬ ከዚህ በኋላ እኔን አርቀሽ እንድታስብኝ አልፈልግም። ያልኩህን አደረግ? አዎ እንዳልሽኝ ያደረኩት። በጣም ጥሩ። እና ምን አለች? ምን ትላለች? ምን ያላት አማራጭ እኮ አምኖ መቀበል ነው። ያበድሽም አንቺ ነሽ። አንድ ሰው በጠና ታሞ ተኝቶ እያየሽ አላሳክምም ያልሽ በሰው ነፍስ የምትጫወች ጨካኝማ እብዶ አንቺ ነሽ። አንቺ እናቴን ነው እብድ የምትያዝ? አንቺም እናትሽም እብድ ናችሁ። እሺ ምን ነው ትናገሪያት? ሀና 200,000 ብሩ ከየት ታገኝ ይሆን? ማንስ ያግዛት ይሆን? አሴር ያገኝ ይሆን ወይስ ደግሞ ተምቹ ያገኝ ይሆን ወይስ ደግሞ ምናሴና ሰላም ያገኙ ይሆን? ለሀና አባት በዚህ ጊዜ ውስጥ ማን ሊደርስላቸው ይችላል? ምን ታስባላችሁ? ዛሬ ሪከመንድ ማደርጋችሁ ይሆናል። ከዛ በፊት ግን እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች፣ አማን ናችሁ ወይ? ዛሬ አብረን ኖላዊን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ሪከመንድ ማደርጋችሁ ይሆናል። ኖላዊ በትላንትና ክፍል በጣም ያሳዝን ነበረ። በጣም ከሚባለው በላይ የሚያሳዝን ክፍል ነበር። በትላንትናው ክፍል የሀና ስቃይ እንዲሁም ደግሞ አሴርም በራሱ ዛቢያ ላይ ሄዶ ዶክተሩን መለመኑ ብቻ ግራ ገብቷቸው በጣም ጨንቋቸው ጭንቀቷቸውን አይተን ነበረ። በጣም ያሳዝን ነበረ። በባለፈው ሪቪውም ብያችሁ ነበረ በቀጣይ ክፍል ጭንቀት እናያለን ብያችሁ ነበረ። ማለት እንደነዚህ አይነት ነገሮች እንደሚፈጠሩ ሪከመንድ አድርጊያችሁ ነበረ። ነገሮች ሲጠሙ እኮ አንዴ ነው፣ በቃ አንዴ ከጠመመ ሁሉም ይጠማል። ደግሞ ሀኒም ብላለች ሊነጋ ሲል ይጨልማል፣ ጨለማው ይበረታል ሊነጋ ሲል ብላለች። ኖላዊ ብዙ ጊዜ እንደዚህ እያለ ሲናገር ታውቃላችሁ። ሊነጋላቸው ነው እኔም እያልኳቸው ያለሁት በሌላ አማርኛ። የሀኒን አባት ኖላዊ ለማሳከም የሚቀረውን 200,000 ብር ማን ያገኛል? ቅድም ጠይቄያችኋለሁኝ። አሴር በዚህ በኩል ተፍተፍ እያለ ነው፣ በዛ በኩል ተምቹ አለ፣ ሰላምና ምናሴም በዛ በኩል አሉ። ገንዘቡን ማን የሚያገኝ ይመስላችኋል? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ሪከመንድ የማደርጋችሁ ብዙ ነገር ነው። ተምቹ ያገኛል ብዬ አላስብም። ምክንያቱም ሰዎቹ ብዙ ነገር ስላስተካከሉ ተምቹን ፈርተውት ገንዘብ ይሰጡታል ማለት አልችልም እና ቢሰጡትም ወዲያ ይሰጡታል ብዬ አላስብም። ነገር ግን ተምቹን ገንዘብ እንሰጣለን ብለው ጠርተው ተምቹን ሊደበድቡት ወይም ደግሞ ሊያስፈራሩት ይችላሉ። ያንን ነገር እናያለን በቀጣይ ክፍል። ነገር ግን ሰላምና ምናሴ ገንዘብ ያገኛሉ ብዬ አስባለሁ። ምክንያቱም ምናሴ በጣም ብዙ ሀሳብ ማሰብ የሚችል አይነት ልጅ ነው። ስለዚህ ገንዘብ ሁለቱ ሊያገኙ ይችላሉ ብዬ አስባለሁኝ። ከአባቱ ጠይቆ እንዲሁም ደግሞ ከአያታቸው ጠይቆ በቃ በሆነ ሰበብ
ገንዘብ ሊያገኙ ይችላሉ። ወይም ደግሞ እነሱ ድራማ ሰርተው ሰላምና ምናሴ ድራማ ሰርተው ወይ እንደታገተ አድርገው ገንዘብ ለመቀበል ከእናታቸው ያስባሉ። ወይም ደግሞ ምናሴ እንደታመመና ገንዘቡን ካልሰጠሽኝ አልታከምም ብለው ወይም የሀናን አባት ካላሳከምሽ እኔ አልታከምም ብሎ ምናሴ እንደታመመ አስመስሎ ድራማ ሊሰሩ ይችላሉ። እንደዚህ አይነት ነገር ሊፈጠር ይችላል እያልኳችሁ ነው በቀጣይ ክፍል። እናንተ የትኛው የሚፈጠር ይመስላችኋል? ወይስ ደግሞ አሴር የእንጀራ አባቱ ጋር ሄዶ ተጋትቶ ብር ያመጣ ይሆን? ማለት አስፈራርቶ ብር ያመጣ ይሆን? ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ዞሮ ዞሮ ተስፋ የምሰጣችሁ የሀና አባት ኖላዊ ይታከማል፣ ጤነኛ ይሆናል፣ ወደ ሙሉ ጤናው ይመለሳል እያልኳችሁ ነው። ምንም አይፈጠርም እያልኳችሁ ነው። አትስጉ። ይህንን ነገር በ100% ሆኜ ነው የምነግራችሁ። ከዛ ውጭ ያለውን እናንተ ምረጡ። እንዴት እንደሚታከም ምናምን ብዙ ነገር ሪከመንድ አድርጊያችኋለሁ። ከነዚህ ውስጥ የዘለለ ነገር አለ ብዬ አላስብም። እናንተ ያሰባችሁት ደግሞ አዲስ ነገር ካለ ከኔ የተለየ ካለ ኮሜንት ላይ ማስቀመጥ ትችላላችሁ። ሜላት በቃ አመረረች፣ የመጨረሻ ነው ያመረረችው። እኔ ግን ከዚህ በፊት ብያችሁ ነበር፣ ሜላት ነገ የምትጸጸትበትን ነገር ባታደርግ ደስ ይለኛል ብያችሁ ነበር እዚህ ድራማ ላይ። ምክንያቱም ልጇ እንደሆነች ስታቅ የምታፍርበትን ነገር ባታደርግ ደስ ይለኛል ብያችሁ ነበረ። ሜላት ጥሩ ሰው ነች፣ በእርግጥ አውቃለሁኝ ጥሩ እንደሆነች ከዚህ በፊትም አይተናል። እንደዚህ ያደረጋት በቤተሰቦቿ ለዛውም በሀሴት ጉዳይ ስለመጣች ነው። ሀሴትን በጣም ስለምትወዳት 16 ዓመት ሙሉ የጠበቀቻት ልጇ ስለሆነች ነው እንደዚህ የተቀያየረችው። ሆኖም ግን ይህን ያህል መሄድ ነበረባት ብዬ አላስብም። ሜላት ተረጋግታ አስተውላ ብታስብ ብዙ ነገር ትረዳለች ብዬ አስባለሁ። ግን መረጋጋት ከበዳት። መረጋጋት እንዳትችል ደግሞ ያደረጓት በቃ ያቺ ባዩሽ የምትባሏ እስስት ይህንን ነገር በደንብ አቀነባብረዋለች። ምክንያቱም ሜላትን በደንብ ስለምታውቃት በደንብ ነው ያቀነባበረችው። ብዙ ጊዜ እኮ ወዳጅ የሆነ ጠላት ነው የሚገላችሁ እንጂ የሩቅ ጠላት ምንም አያደርጋችሁም። የሩቅ ጠላት ሩቅ ነው፣ ፊት ለፊት ነው አግኝቶ ሊጎዳችሁ የሚፈልገው፣ ፊት ለፊት ነው ይመጣላችሁ የሩቅ ጠላት። እናንተ ውስጥ ያለ ግን በቤተሰብ ውስጥ ያለ ቤተሰብ ሆኖ የገባ ወንድም ሆኖ ዘመድ ሆኖ በቃ ጓደኛ ሆኖ የገባን ጠላት ማወቅ ከባድ። ምክንያቱም ሁሉ ነገራችሁን ያውቃል። እናንተን ለመጉዳት በጣም ቀላል ነው። ስለዚህ ሙሉ ማንነታችሁን ለሰው አሳልፋችሁ አትስጡ የሚባለው ለዚህ ነው። ስለእናንተ ሁሉንም ነገር ጓደኛችሁ የሚያውቅ ከሆነ የሆነ ሰዓት ላይ እናንተን ለመጣል ወይም ደግሞ እናንተን ለመጉዳት በጣም ቀላል ነው የምታደርጉለት። በጣም ቀላል፣ በቃ እንደዚህ ነው የሚያሽከረክራችሁ። ባዩሽ ሜላትን እያሽከረከረቻት እንዳለችው ማለት ነው። ስለዚህ እዚህ ነገር ላይ በዚሁ አጋጣሚ ጠንቀቅ በሉ እያልኳችሁ ነው። እኔ በጣም ደስ ያሉኝ ሰላምና ምናሴ በቃ የመጨረሻ ልባቸው ነግሯቸዋል። በቃ አውቀውታል፣ ሀና እህታቸው እንደሆነች አውቀውታል። ምናሴ እንደውም ከሁሉም አልፎ ሕክምና እኮ ፈጣሪ አይደለም ሊሳሳት ይችላል ሰው ሰራሽ ነው ብሎ እንትን አለ። ስለዚህ ይህ ነገር አሁንም ደስ የሚል ነገር ማምጣት ችሏል። ከዚህ በፊት እንደውም ምናሴ ምን ሲል ነበረ? እኔ ከሀና ይልቅ እርግብ ነች እህቴ የምትመስለኝ ብሎ ሲያወራ ነበር። ለካ እያጭበረበረ ነበረ፣ ለካ ሙድ እያዘ ነበር፣ እያላገጠ ነበር። እና በትላንትናው ክፍል በደንብ ዲፕ አይተነዋል። ሰላምም ምናሴም በቃ ለሀና ያላቸው ፍቅር እንዲሁም ደግሞ ለሀና ያላቸውን ስሜት ማየት ችለናል። እኔ በጣም የምጠብቀው የነበረው እቤት ውስጥ የሚፈጠረውን ነገር ነው። ከዚህ በፊት በነበረው ሪቪው ሪከመንድ አድርጊያቸዋለሁኝ። እቤት ውስጥ ምንም አይነት ሰላም አይፈጠርም ብያችሁ ነበረ። ሜላትም ከዚህ ነገር የተነሳ ወደኋላ ብላ ማሰብ ትጀምራለች ብዬም ነበረ። እንግዲህ ግማሹን አይተናል፣ ግማሹ ደግሞ የሚቀጥል ይሆናል። አባታቸው ቢመጣ ደግሞ በጣም ደስ ይለኛል። አባታቸው ደውለው የሆነ ነገር ቢነግሩ የሆነ ነገር ቢያሳውቁ በጣም ደስ ይለኛል። አባታቸው በዛው ባይጠፋ ደስ ይለኝ ነበር። በዚህ ጊዜ ቢገኝ ቢያማክሩት ምናምን በጣም ደስ ይለኝ ነበረ። እንደገናም ደግሞ አያታቸውም ታግዛቸዋለች ብዬ አስባለሁ። ለእሷም ቢነግሯትና ተባብረው ቢያሳክሙላት እጅግ በጣም ደስ ይለኛል። ከዛ በኋላ ያለ እውነት በቀላሉ የሚወጣ ይሆናል ነው እያልኳቸው ያለሁት። ለማንኛውም በቀጣይ ክፍል የሀና አባት ይታከም ይሆን? ገንዘቡ ይገኝ ይሆን ወይስ አይገኝም? ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። በመጨረሻ ላይ ማነሳላችሁ ምንድነው አሲር ለመስረቅ ሁላ አስቦ ነበረ፣ በቃ ወስኖ ነበረ። ሀናን እንዳትሰርቅ ማለቷ በዚህ ነገር ውስጥ ሆኖ እንኳን በዚህ ጭንቀት ውስጥ ሆኖ እንኳን ወደዛ ህይወት እንዳይገባ የምታደርገው ነገር በጣም ተመችቶኛል፣ በጣም ደስ ብሎኛል። ብቻ እስኪ እንግዲህ በቀጣይ ክፍል የሚሆነውን አብረን እናያለን። እጅግ በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደወንዙ አልፏችሁ ይዲሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌሊታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚህ ወሰናበታችኋለሁ። መልካም ጊዜ። ፒስ። የዲኤንኤ ውጤት እንደሚቀየር በባለፈው ሪቪው ነግሬያችሁ ነበረ። ያ እንደነገርኳችሁ ሆኗል። ነገር ግን የዲኤንኤ ውጤት የተቀየረበት አካሄድ በጣም አሳማኝ ነው። ማለት ዶክተሩን ያስፈራሩበት መንገድ በጣም አሳማኝ ነው። ነገር ግን በፍቅረኛው ሳይሆን በቤተሰቡ በእናት ወይ በአባት ምናምን ቢሆን ደግሞ የበለጠ
አሪፍ ነው ብዬ አስባለሁኝ። ምክንያቱም በደንብ አሳማኝና በደንብ ሳቢ ይሆናል። በተለይ ደግሞ በልጅ ቢሆን በጣም ያምር ነበር ብዬ አስባለሁኝ። ግን ይሄኛውም በጣም ያስኬዳል። ያቺ እስስት የሆነች ሴትዮ ተሳክቶላታል። ግን ይሄ ሁሉ ሳቅ ሀዘን እንደሚሆንላቸው በቅርቡ ታያላችሁ። ለማንኛውም እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች፣ አማን ናችሁ ወይ? ዛሬ አብረን ኖላዊን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ሪከመንድ ማደርጋችሁ ይሆናል። ኖላዊ ተከታታይ ድራማ ትላንት በነበረው ክፍል በጣም አሳዛኝና ልብ የሚነካ ነበረ። የሀና ጽናት ግን በስማ እውነት ትችላለች። በቃ ሀና ማለት እኔ እንጃ ምን አይነት ተሰጥኦ ነው እስክል ድረስ ነው። እኔ ይህንን ድራማ እኔ እንጃ እኔ አላቅም። ኖላዊ ተከታታይ ድራማ ሳይሆን የሚኖር ህይወት ነው የምላችሁ። ለዚህ ነው ትዕግስቷ ምናምን በጣም ደስ ይላል። በቃ ማለት ይህን ያህል ሆና አለመሰበሯ፣ በቃኝ አለማለቷ ብቻ በጣም ደስ ብሎኛል በሀና ጽናት። ይሄ እውነት ደግሞ በቅርቡ ይወጣል ብዬ ነው ማስበው። ምክንያቱም ተምቹ መጥቷል። ተምቹ ይመጣል ብያችሁ ነበረ። ከዚህ በፊት ሪከመንድ አድርጊያችኋለሁ። ተምቹ ይመጣል፣ ይጸጽተዋል እና ይህንን ነገር ወይ ራሱ በራሱ መንገድ ያጣራል፣ አለበለዚያ ለአሴር ይነግረዋል። ሀናም ታውቃለች ይሄ ነገር ይጣራል ብያችሁ ነበረ። ስለዚህ በቅርቡ አዲስ ነገር ታያላችሁ ማለት ነው። ዶክተሩም በጣም እየጸጸተው ነው፣ በጣም ማለት ነው ከምላችሁ በላይ። ስለዚህ ዶክተሩም ሊረዳት ይችላል ብዬ አስባለሁኝ ሀናን። ይህን ነገር ለህግ አካላት ቢያሳውቁ ነገሩ ቀለል ይላል ብዬ ነው የማስበው። ዶክተሩም ተገዶ ነው፣ ምንም ማድረግ አይቻልም። ዞሮ ዞሮ ግን አንድ የምነግራችሁ ነገር የሀና ከዛ ቤት መጉደል ወይም ደግሞ ከነ ሜላት ቤት መጉደል ሜላት በደንብ እንድታስብ ያደርጋታል ብዬ አስባለሁ። ማለት ወደ ኋላ ተመልሳ ከመጀመሪያ ጀምሮ ምን እንደተፈጠረ አይምሮዋ ላይ ብዙ ነገር እንድታስብ ያደርጋታል ብዬ ነው ማስበው። የዛ ቤት ውስጥ መረጋጋት ወይም ደግሞ የሀና መውጣት ይቺ እስስት የሆነች ልጅ እንድትጋለጥም ያደርጋታል ብዬ አስባለሁኝ። ምክንያቱም በነፃነት መኖር ሲጀምሩ፣ ነፃነትን በደንብ ሲያውጁ ክፍተት ይመጣል፣ የሆነ ስህተት ይመጣል። ያንን ስህተት ሜላት ታያለች። አንድ ስህተት ሜላት ካገኘች ደግሞ ፈልፍላ እንደምታገኝ እርግጠኛ ነኝ። ስለዚህ ሀና ልጅ አለመሆኗን ማወቃቸው እውነቱን እንዲያውቁ ይረዳቸዋል ብዬ ነው ማስቡ። ምክንያቱም ሀና ያለምንም ምክንያት ይህን ነገር እንደማታደርግ ሁሉም ያውቃል። ስለዚህ ለምን አደረገች ሀና የሚለው ነገር ሀሳብ ይሆንባታል ብዬ አስባለሁኝ። እንዲሁም ደግሞ አባቷ ሲመጣ ወደ ሀና ቀርቦ የተፈጠረውን ነገር ካስረዳችው እና ምን እንደተፈጠረ በደንብ ማስረዳት ከቻለች አባቷም የሆነ እንግዳ ነገር ወይም ደግሞ አዲስ ነገር ያመጣል ብዬ ነው ማስበው። ዞሮ ዞሮ የሀና እውነት ይወጣል፣ በቅርቡ ታያላችሁ፣ ይወጣል። እኔ ግን በጣም ደስ የሚለኝ ብሩን ካስተላለፈች በኋላ ማለት ሜላት ብር ይጠይቋታል። አሁን ከዚህ በኋላ ብሩን ካስተላለፈች በኋላ እውነቱን ብታቅ ደስ ይለኛል። ምክንያቱም ሀናን በጣም እንትን ስትጫናት ነበር፣ በጣም እንትን ስትል ነበረ። በስሜት ሄዳ ብሩን ካገኙ በኋላ ቢሆን ደስ ይለኛል። በቃ ማለት የሆነ መጎዳትን ብታይ አሪፍ ነው ብዬ አስባለሁ። እኔ ያው እሱን ነገር አልደግፍም፣ ግን የሆነ ህመም ብታይ፣ በእሷ ምክንያት ህመም ብታይ፣ በዚች በእርግብ በምትባሏ ምክንያት የሆነ ህመም ካየች በኋላ ሀናን እንድታቅ ማለት ሀና እውነትም ልጅ ነች ብላ እንድታስብ እንደዛ አይነት ነገር ቢፈጠር ደግሞ በጣም ደስ ይለኛል። ወደ ተምቹ እንመለስና ተምቹ በጣም ጸጽቶታል። ልጁንም ሄዷል፣ ጠይቋል። በጣም አደገኛ ሰዎች ናቸው ተብሏል። ደግሞም እንዳየነው በጣም አደገኛ ነው። ሽጉጥ አምጥቶ እስከ ማስፈራራት ድረስ የደረሱ ሰዎች ናቸው። ተቀናጅተው የሚሰሩ ሰዎች ናቸው። ስለዚህ ተምቹ ምን የሚያደርግ ይመስላችኋል? ይህንን ነገር ፈልፍሎ ያወጣዋል ወይስ ለአሴር ይነግረዋል? እኔ ግን ለአሴር የሚነግረው ይመስለኛል። ከሆነ ጊዜ በኋላ ለአሴር ይነግረዋል ብዬ አስባለሁ። ነገሮችን አንድ ላይ በማድረግ ወይም ደግሞ አንድ ላይ ተቀናይቶ በመስራት ይህን ነገር ወደ መጨረሻው ይወስዱታል ብዬ አስባለሁ። ስለዚህ አሴርና ተምቹ ጥሩ ነገር ይሰራሉ ማለት ነው። እስኪ እናንተ ማን የሀናን ጉዳይ ያስተካክላል ብላችሁ ታስባላችሁ? በየትኛው መንገድ ይስተካከላል ብላችሁ ታስባላችሁ? ብዙ ነገር ሪከመንድ አድርጌያቸዋለሁኝ። አንደኛ ተምቹና አሴር፣ ሁለተኛ ደግሞ የሀና ከዛ ቤት መጉደል ማለት ከነ ሜላት ቤት መጉደል ሜላት ስለ ሀና እንድታስብና እንድትጨነቅ ያደርጋታል ብዬ አስባለሁ። ማለት ሀና አብራት ስላለች ነው እንደዚህ ግንፍል የምትለው እንጂ ሜላት ሀናን በጣም ነው የምትወዳት። ስለዚህ ለምንድነው ሁሉም ሰው ሀናን ልጅ እንደሆነች ያስበው ለምንድን ነው ብላ እንድትጨነቅ ያደርጋታል ብዬ አስባለሁ። እንዲሁም ደግሞ በዚህ ደስታ ምክንያት እርግብ የተወሰነ ክፍተትም ተፈጥራለች ብዬ አስባለሁ። ስልክ መነጋገር ከባዩሽ ጋር ምናምን የሆነ ክፍተት ታገኝባታለች ብዬ አስባለሁ። በዛ ክፍተት የተነሳ ብዙ ነገር
ታጣራለች፣ ወይም ደግሞ ብዙ ነገር የማሰብ ነገር ይመጣል። እሷም የመጠራጠር አይነት ነገር ታመጣለች ብዬ አስባለሁ። ከዛ ውጭ መጨረሻ ላይ ደግሞ ሊሆን የሚችለው ማለት ነው ዶክተሩ ራሱ በቃ ህሊና እንትን ብሎት ወይ ለፖሊስ አመልክቶ ወይ የሆነ ነገር እንደሚሆን እርግጠኛ ነኝ ማለት ነው። ለማንኛውም እናንተ የምታስቡት ካለ ሀሳባችሁን ኮሜንት ላይ ያስቀምጡልኝ። ከዛ ውጭ ፋዘር ሕክምና ላይ ናቸው፣ ተኝተዋል፣ ምንም አይሰሙም አይለሙም እና አሴርም ብለውታል ይህንን ቃል። ብቻ ያሳዝን ነበር። እነሱ ቢኖሩ ደግሞ በጣም ደስ ይል ነበር፣ ግን ምንም ነገር ስላላሉ ትንሽ ቅር ብሎኛል። እነሱ ቢያወሩ ደስ ይለኛል። በቃ ማለት የሚያወሩት ነገር በጣም ደስ ይላል፣ የሚያስተምሩት ትምህርት በጣም ደስ ይላል። በሱን ነገር በማጣታችን በጣም ቅር ብሎናል። እንግዲህ በቀጣይ ክፍልም ላይነቃ ይችላል የሚል ሀሳብ አለኝ። ሜቢ ሊነቃም ይችላል በቀጣይ ክፍል፣ አላቅም፣ እርግጠኛ አይደለሁም። እርግጠኛ የምሆንበትን ብቻ ነው የምነግራችሁ። ስለዚህ የአሴር አባት ህክምናውን ይጨርሳሉ ወይስ ሜላት ታቋርጥባት ይሆን ህክምናውን? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ በእርግጠኝነት ሆኜ መናገር የምችለው ሜላት ይህንን ታደርጋለች ብዬ አላስብም፣ ታቋርጣለች ብዬ አላስብም። ነገር ግን ያው አይታወቅም፣ ድራማ እስከሆነ ድረስ ክፍሉን በደንብ ለማርዘም ውስብስብ ሊያደርጉት ይችላሉ። እርግጠኛ አይደለሁም ነው እያልኳቸው ያለው ስለዚህ ጉዳይ። ለማንኛውም ግን በትናንትናው ክፍል በጣም አሳዛኝ የሆነ ነበረ፣ ልብ የሚነካ ነበረ። ይህም ነገር እንዲፈጠር ያደረገው ለምን እንደሆነ ታውቃላችሁ? እኛ ላይ ኖላዊ ተከታታይ ድራማ ብቻ ሳይሆን የሚኖር ህይወት ነው። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደወንዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌሊታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚህ እሰናበታችኋለሁ። ከዚህ በፊት የነበረውን ሪቪው ያልሰማችሁ ሰዎች ቀጥላችሁ መስማት ትችላላችሁ። ፒስ። የዲኤንኤ ውጤት ምንም ይሆን ይመስላችኋል? በእርግጠኝነት ሆኜ የምነግራችሁ ምን እንደሆነ ታውቃላችሁ? የዲኤንኤ ውጤት ይቀየራል። አትጠራጠሩ። የዲኤንኤ ውጤት ይቀየራል። ሀና ልጅ እንዳልሆነች አድርገው ነው የዲኤንኤ ውጤቱን የሚሰጧት። ምክንያቱም ዶክተሩ ወደ 600,000 ብር አጭበርብሯል። ይህም መጭበርበር እንዲሆን ምክንያት የሆነው ያቺ እንሽላሊት የሆነች ሴትዮ ነች። ብቻ የዲኤንኤ ውጤት ይቀየራል ነው ያልኳችሁ ያለሁት። ለማንኛውም እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች? አማን ናቸው ወይ? ዛሬም አብረን ኖላዊን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ሪከመንድ ማደርጋችሁ ይሆናል። ኖላዊ በትላንትና ክፍል በጣም ይጨንቅ ነበር፣ በጣም ያሳዝን ነበረ። ሀና ላይ ያለ ጫና በጣም በዝቷል። ነገሮች ወደሚያስፈሩና ወደ ከባድ ነገር እየሄዱ ነው። ግን አትስጉ፣ ነገሮች ወደ መጨረሻና ወደሚያስፈሩ ነገር ሲደርሱ ሊነጋ ነው። ሌሊት ሊነጋ ሲል ሌሊቱ ይከብዳል። ለምሳሌ ሌሊት የምንለው ከ2 ሰዓት ከ3 ሰዓት ጀምሮ በቃ 6 ሰዓት ምናምን ሌሊት ይባላል። ጨለማ፣ ከባድ ጨለማ በቃ ወደ 6 ሰዓት ምናምን ይመስለናል ብዙ ጊዜ አይደለም። ሌሊት ላይ በቃ 6 ሰዓት ምናምን ትልቅ ጨለማ ይመስለናል። ግን ሊነጋ ሲል ነው ትልቁ ጨለማ ያለው፣ የሚከብድ ጨለማ ያለው ሊነጋ ሲል ነው፣ ሊነጋጋ ሲል ነው። ስለዚህ የሀና ህይወት ቢከብድም ጨለማው ቢበረታም ሊነጋ ነው እያልኳችሁ ነው። የዲኤንኤ ውጤቱ እንደደረሰ ሰምተናል። የዲኤንኤ ውጤቱ በእርግጠኝነት መግቢያ ላይ ነግሬያችኋለሁ። የዲኤንኤ ውጤቱን ይቀይሩታል ማለት ነው። ልጅ የሆነችዋን ልጅ አይደለችም፣ ልጅ ያልሆነችዋን ልጅ ነች ትባላለች ማለት ነው። ያቺ እርግብ ነች፣ ርግ ነች፣ ግግ ምናምን በሏት፣ በቃ የፈለጋችኋትን በሏት። እሷ ልጅ ተብላ ውጤቱ ይወጣል ነው እያልኳችሁ ያለሁት። ይሄ ነገር እንዴት ይሆናል ብላችሁ ካላችሁኝ ዶክተሩ 600,000 ብር ቅሟል። ሀና ላይ 600,000 ብር አስጨምረው ከሴትዮዋ ብር ያገኙት በዛች እንሽላሊት ሴትዮ ምክንያት ነው። እንዴት ሊያገኙ ቻሉ ካላችሁ የዛች እንሽላሊት ሴትዮ ሀሳብ ነው። ብር ስለሌላት እሷ የዲኤንኤ ውጤቱን የምታስቀይርበት ለዶክተሩ የምትሰጠው ብር ስለሌለ ከራሷ ከሜላት በህክምናው ሰበብ አጭበርብረው ለዶክተሩ 600,000 ብር ይሰጠዋል። የዲኤንኤ ውጤቱ እነሱ በሚፈልጉት መንገድ ይሆናል ማለት ነው። የሰራችው ድራማ ይሄ ነው። ስለዚህ ዶክተሩ 600,000 ብር አግኝቷል። ለዛ ነው ለሀና የህክምናውን መረጃ ይከለከላት። አልሰጥሽም፣ እሱ ምን ያደርግልሻል ብሎ ሲከራከር የነበረው ለዛ ነው፣ ውሸት ስለነበረ ማለት ነው። ስለዚህ 600,000 ብር ስለቃመ የዲኤንኤ ውጤቱን አይቀይርም ማለት አይቻልም። በእርግጠኝነት ቀይሩታል። እሱን የምናየው ይሆናል። ነገር ግን ተምቹ ደውሏል ለአሴር። ከዚህ በፊት ብያችሁ ነበረ ሀናን ሊያድናት የሚችለው ተምቹ ነው ብያችሁ ነበረ። እንደውም ትዝ ካላችሁ ተምቹ ህሊናው ጸጽቶት፣ ህሊናው አላስቀምጥ ብሎት፣ እንቅልፍ ነስቶት ይህንን ነገር ወይ ለአሴር መናገር አለበት ወይ ደግሞ በራሱ መንገድ ሄዶ ይህንን ነገር ማስተካከል አለበት። በራሱ መንገድ ሄዶ የሚለው ነገር ግን ከባድ ሊሆን ይችላል፣ በሱ አቅም ላይሆን ይችላል። ነገር ግን ለነ አሴር መናገር አለበት እና ሀና ይህንን ነገር ማወቅ አለባት ብያችሁ ነበረ። ያ ነገር ይኸው ከች ብሏል ማለት ነው። ጊዜው ደርሶ መጥቷል ማለት ነው። ስለዚህ በቀጣይ ክፍል ሀናን የሚያድናት ተምቹ ይሆናል ማለት ነው። ምናልባት የዲኤንኤ ውጤት ከመሰጠቱ በፊት ወይም ደግሞ የዲኤንኤ ውጤት ዶክተሩ ከመስጠቱ በፊት
ቀድሞ ይህንን ነገር ሊናገሩ ይችላሉ የሚል ሀሳብ አለኝ። ያው ቢናገሩም የዲኤንኤ ውጤቱን ማስቆም ይችላሉ ብዬ አላስብም። ምክንያቱም ጠዋት ላይ ስለተባለ ሜላት በጠዋት እዛ እንደምትገኝ እርግጠኛ ነኝ። ስለዚህ ይሄ ነገር እንዴት ሊሆን ይችላል ወይ ለምትሉኝ ሞስት ፕሮባቢሊቲ ያለው ሀሳብ ምንድን ነው? የዲኤንኤ ውጤቱን ያያሉ፣ ሀናን ያሸማቅቋታል። ከዛ በኋላ እንደ አዲስ ደግሞ ሀና ትነሳለች። በማን ምክንያት? ተምቹ እውነቱን ያመጣል። ምናልባት ፖሊሶችም እዚህ ነገር ላይ ሊካተቱ ይችላሉ። ፖሊሶችም እዚህ ጉዳይ ላይ ሊገቡ ይችላሉ። በህግ ተይዞ ወደዛ ሊኬድ ይችላል ብዬ አስባለሁኝ። እስኪ እናንተ ምን ታስባላችሁ? ሀሳባችሁን ኮሜንት ላይ ያስቀምጡልኝ። ምን ሊፈጠር ይችላል በቀጣይ ክፍል? ምን ታስባላችሁ? ከኔ የተለየ ሀሳብ ካላችሁ ኮሜንት ላይ ሀሳባችሁን አስቀምጡልኝ ማለት ነው። በትናንትናው ክፍል መስፍኔ ጠፍቷል፣ ምናሴ ጠፍቷል፣ አላየናቸውም። እነሱ ቢኖሩ አሪፍ ነው ብዬ አስባለሁኝ። ይሄ ነገር ከመፈጠሩ በፊት ወይም ደግሞ ዲኤንኤው ከመድረሱ በፊት ቀድሞ መስፍኔ ቢመጣ ኑሮ ዶክተሩ ጋር ያለውን መረጃ አይቶ ብዙ ነገር ማጣራት ይችሉ ነበረ። መስፍኔም አልመጣም፣ ያ ነገር አልሆነም። እንግዲህ በሚመጣው ክፍል ሀና በጣም የምታዝንበት ክፍል፣ የምትጨነቅበት፣ የምታለቅስበት ብዙ ነገር የምናይበት ክፍል ሊሆን ይችላል። ነገር ግን አሴር ይህንን ነገር ፊክስ ያደርገዋል ብዬ አስባለሁኝ። ከተምቹ ጋር ሆኖ ይህንን ነገር ያስተካክሉታል ብዬ ተስፋ አደርጋለሁኝ። ብቻ በዚህም አላችሁ በዛ የሀና እውነታ የሀና ሀቅ ጊዜውን ጠብቆ ይወጣል ነው እያልኳቸው ያለሁት። በየጊዜው ሳንማርበት አንወጣም። በዚህ ድራማ ትህትናን፣ መልካምነትን ምን ያህል መጓዝ እንዳለብን፣ እውነት ካለን ደግሞ ምን ያህል መሄድ እንዳለብን፣ እውነታን ፊት ለፊት መጋፈጥ እንዳለብን ብዙ ትምህርቶችን እዚህ ድራማ ላይ ማየት እንችላለን። ብቻ ኖላዊ ተከታታይ ድራማ ብቻ ሳይሆን የሚኖር ህይወት ነው። ለማንኛውም በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደወንዝ አልፏችሁ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩህ፣ ሌሊታችሁ ብሩህ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። ነገር ግን የባለፈውን ሪቪው ያላያችሁ ሰዎች ከዚህ ቀጥሎ ማየት ትችላላችሁ። መልካም ጊዜ። ፒስ። የሜላት እናት ይመቻቸው። አስደሰቱ አላስደሰቷችሁም ጋይስ? እቺ ምስኪን የሆነች ልጅ በዚህ መልኩ ከቤት ብትባረር፣ እውነቱ ሳይወጣ ከቤት ብትወጣ በጣም ያስጠላ ነበረ ድራማው። ነገር ግን የሜላት እናት ታደገቻት ሀናን። እንኳንም የሜላት እናት ወደ ቤት መጣች። መስፍኔ ደግሞ ይህን ነገር ቢሰማ በጣም አሪፍ ነበር። ምክንያቱም ዶክተሩን ሄደው ያፋጥጡት ነበረ። መስፍኔ አለመኖሩ ጎዳቸው። ለማንኛውም እንዴት ናችሁ ውድ የኖላዊ ተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬም አብረን ኖላዊን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ሪከመንድ ማደርጋችሁ ይሆናል። ኖላዊ ትላንት በነበረው ክፍል በጣም ያሳዝን ነበረ። ሀና ላይ ጫናው የመጨረሻ በዛ። አሴር ግን የመጨረሻ በቃ ቢግ ላቭ ኤንድ ቢግ ሪስፔክት። የምሬን ነው። አሴር ተቀይሮ ሀናን ለመምከር፣ ሀናን ለማበረታታት፣ ሀናን ለማገዝ መድረሱ እኔ እንጃ ከምለው በላይ ማለት ነው። ይህን ያህል ሰው መቀየር መቻል ማለት በቃ እና በጣም ደስ ብሎኛል። አሴር ሀናን እያገዛት ነው። ምክንያቱም እያበረታት ነው። በቃ ከስራ ቀራለሁ ስትል እንዳትቀሪ፣ ሄደሽ መታገል መቻል አለብሽ፣ ከቀረሽማ ሌባ እንደሆንሽ ያምናሉ ሲላት ነበረ። በዛ ነገር በጣም ደስተኛ ሆኛለሁኝ። እውነቱ ሊወጣ ጫፍ ደርሷል። ነገሮች ሲደራረቡ፣ ችግሮች ሲደራረቡ፣ ፈተና ሲደራረብ፣ ቀዳዳ ሲጠፋ በቃኝ የምትሉበት ደረጃ ላይ ስትደርሱ ነገሮች ሊስተካከሉ እንደደረሱ ማወቅ መቻል አለባችሁ። የምሬን ነው። ብዙ ጊዜ በህይወታችን አይተነዋል። ነገሮች ሲደራረቡ፣ ችግሮች ሲደራረቡ፣ ፈተና ሲደራረቡ የሆነ ከፍ ያለ ነገር ውስጥ ልንገባ ነው። የሆነ የተሻለ ነገር ውስጥ ልንገባ ነው። ነገሮች በደንብ ሊስተካከሉ ነው። ህይወታችን ስቴብል ሆኖ ሊቀጥል ነው እንጂ ለውድቀት አይደለም። ግን ለውድቀት የማይሆነው መቼ ነው? እናንተ ጠንካራ ሆናችሁ እስከ መጨረሻው ከሄዳችሁ ነው። ከተሸነፋችሁ ግን ለምሳሌ ሀና ከዛ ቤት ብትቀር ሽንፈት ነው ለሷ። በእነሱ ስድብና እነሱ በተናገሯት ነገር እውነት እያላት ከዛ ቤት ብትቀር ለእሷ ሽንፈት ነው። ምክንያቱም ሁሉም ሰው እሷ ሌባ እንደሆነች ያምናል። የቀረችውም ለዛ ነው ብሎ ያስባል። ነገሮችን እስከ መጨረሻው እስከተጋፈጣችሁ ድረስ የማይስተካከል ነገር የለም። የማይስተካከል የሚመስል ነገር ሁሉ ይስተካከላል። ያናን ህይወት ስታዩት አሁን የሚስተካከል አይመስልም አይደለ? በዲኤንኤው በኩል ተስፋ እየቆረጥን ነው። ዶክተሩ ከነሱ ጋር ሆኗል። ብዙ ነገር ተስፋ እያስቆረጠ ነው አይደለ? ግን የማይስተካከል ነገር የለም። እውነትን ከያዛችሁ የእውነት አምላክ ያግዛችኋል። ደግሞ ፈጣሪ አለ አይደለ እንዴ? ይፈርዳል። ለማንኛውም ይህንን ነገር ተምረንበታል በትላንትናው ክፍል። ተምቹ የጠፋ ተምቹ ግን ህሊና የሚባል ነገር አለ። የህሊና ወቀሳ እሱ ነገር ይዞት ቢመጣ ደስ ይለኛል። ማለት በቃ እረፍት አቶ
ለነገሮች ረፍት አጥቶ መተኛት አቅቶት መቀመጥ አቅቶት ሀሳቡ ስለ ፋዘር ስለ ሀና ሆኖ ተመልሶ ቢመጣና ለአሴር እውነቱን ቢነግረው ወይ ለሀና እውነቱን ቢነግረው ፎቶን እንደሰረቀ ለነዛ ሰዎች እንደሰጠ ቢነግር በጣም ደስ ይለኛል። አለበለዚያ ግን ተምቹ ስራውን ያሰራውን ልጅ አፏጦ ይዞ ይህን ስራ ማን እንዳሰራው ሴትዮዋን አውቆ ያቺ እንሽላሊት የሆነ ሴትዮ ደርሶባት እንዲሁም ልጅቷንም ደርሶባት ምን እያደረጉ እንደሆነ አውቆ ቢያጋልጣቸው በጣም ደስ ይለኛል። ይሄንን ማድረግ ይችላል ወይ ጥያቄ ነው ለኔም። ነገር ግን ይህንን ማድረግ ካልቻለ እውነቱን ሄዶ ቢነግራቸው በጣም ደስ ይለኛል። እጅግ በጣም የገረመኝ ነገር ዶክተሩ የመጀመሪያ ጊዜ ራሱ የሆነ ኡፍ ሲል ሲጨናነቅ ገብቶኛል። በቃ ለመወሰን ከብዶታል። ሀናን ወይስ ብር እያለን ነበር የሚመስለው ባለፈው ክፍል። በትላንትናው ክፍል ጋድ ወጣል አይደለም። በቃ እሱም ከነሱ ጋር ሆኖ ማለት ከዛች እንሽላሊት ሴትዮ ጋርና ከዚች እርግብ ከምትባል የምን እርግብ ነች ይቺ ሸለመጥማጥ የሆነች ልጅ ጋር ተስማምቶ እየዘረፉ ነው። ይህንን ነገር ማድረጋቸው ደግሞ ምንድነው ዶክተሩ ብር እንዲያገኝ ማለት ምን ማለት ነው? የዲኤንኤ ውጤት እንዲቀይርላቸው ገንዘብ ያስፈልገዋል። ገንዘብ ስትሰጡት ይቀይራል። ገንዘብ ደግሞ እነሱ ስለሌላቸው ይህንን አማራጭ ተጠቀሙ ማለት ነው። ገብቷቸዋል። ገንዘቡን በተዘዋዋሪ ዶክተሩ ያገኛል፣ የዲኤንኤ ውጤቱን ይቀይራሉ ማለት ነው። በአንድ ድንጋይ ሁለት ወፍ ነው ያቺ ሸለመጥማጥ የሆነች ሴትዮ እየሰራች ያለችው እና በጣም ያሳዝናል። አንዳንዴ ሙያን ተገን አድርገው ሙያን ተደግፈው ወይም ደግሞ ስልጣንን ይዘው እንደዚህ የሚያጭበረብሩ ሰዎች መጨረሻቸው የማያምር ውድቀት ይሆናልና ተጠንቀቁ ባይ ነኝ። በዚሁ አጋጣሚ ይሄ ሁሉ ነገር እኮ ማለት ነው በጣም ቀላል የሆነ ነገር ነው። ሜላት ብትረጋጋ፣ ሜላት አለመረጋጋቷን ይህን ሁሉ ነገር እያከበደና ነገሮች እንዲወሳሰቡ ያደረገው ሜላትን ተጠቅሞ ነው። ሜላት ቸኩል ስለሆነች ያቺ እንሽላሊት ሴትዮ ምን እንደምታደርግ ታውቃለች። ሜላትን በምን መልኩ ማጥመድ እንዳለባት ታውቃለች። ሜላት ብትረጋጋና ብታስብ ሀና እየነገረቻት ነው መድኃኒት እንዳልወሰደች፣ ይሄ ሁሉ ነገር 100 ብር የሚሸጥ መድኃኒት 17,000 ብር እንደተደረገ ይሄንን ነገር ተረጋግታ ሜላት ብታስብና ነገሮችን ብታጠና ሁሉ ነገር ውሸት እንደሆነ ትደርስበታለች። ስለዚህ ለህግ ይቀርባሉ እነዚህ ሰዎች። ሜላት ደግሞ በጣም የተማረችና የራሷ ስራ የራሷ ድርጅት ራን የምታደርግ ሰው ነች። ብዙ ነገር ታውቃለች። እና ይሄን ነገር እንዲባባስ ያደረገችው ራሷ ሜላት ነች። እንግዲህ በቀጣይ ክፍል ይህንን ነገር ፊክስ ማን ያደርጋል ካላችሁ መስፍኔ ወይም ደግሞ አባታቸው ይህንን ነገር ፊክስ ያደርጋል ብዬ አስባለሁኝ። እሱ ከሰማ ሄዶ ሁሉን ነገር ቼክ ያደርጋል የሚል ሀሳብ ነው ያለኝ። እንዲሁም ደግሞ አያታቸውም ወደዛ የምትሄድበት አማራጭ ካለ ምክንያቱም ከምናሴ ጋር ብዙ ነገር ስላወሩ ምናሴ ብዙ ነገር ስለሚነግራት ስለ ሀና ማለት ነው ሀናን ለማገዝ ብዙ ነገር ያደርጋሉ ብዬ አስባለሁኝ እኔ በራሴ ማለት ነው። እናንተ ምን ታስባላችሁ? እስኪ በቀጣይ ክፍል ምን ሊፈጠር ይችላል? ምን አዲስ ነገር ትጠብቃላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ቅድም መግቢያ ላይ እንደነገርኳችሁ እንግዲህ ሀናን ልታባረራት አስባ ነበረ ሜላት። ነገር ግን እንደማትባረር እርግጠኛ ሆነናል። እሱ ነገሩ በጣም ደስ ይላል። ነገር ግን እዛ ቤት ስትመጣ ሜላት ጥሩ ፊት እንደማታሳያት እርግጥ ነው። ስድቦቹን ከዚህ በላይ ሊበረቱ ይችላሉ። እኔ ግን በጣም ጓጉቻለሁኝ ነገሮች ሁሉ ፊት ለፊት እንዲወጡና እንዲከስሩ እነዛ ሰዎች በጣም ጓጉቻለሁኝ። እናንተ አልጓጓችሁም ጋይስ? እናንተ እውነቱ እስኪታወቅ አልጓጓችሁም? ምን አይነት ስሜት እየተሰማችሁ ነው እያያችሁ ያላችሁት? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። በመጨረሻ ላይ አሴርን ላንሳላችሁና አሴር ዶክተሩ እያጭበረበረ እንደሆነ ገብቶታል። ለምን እንደገባው ታውቃላችሁ? ሌባን ሌባ አይሰርቀውም ይባላል አይደለም? አሴር እድሜ ልኩን ያሳለፈው ጎዳና ላይ ነው፣ ሲሰርቅ ነው። የሚያጭበረብር ሰው ያውቃል፣ የሚያጭበረብር ፊት ያውቃል፣ እንዴት እንደሚጭበረበር ያውቃል። ስለዚህ ሰውየው ነግሮታል፣ ፊት ለፊት ነው የነገረው። ጋውንህን ተጠቅመህ እያጭበረበርክ ነው ወይ ብሎታል። ስለዚህ ይህንን ነገር አሴር ራሱ ዝም ማለት የለበትም፣ በደንብ መከታተል አለበት ብዬ አስባለሁኝ። እስኪ እንግዲህ ማን ያግዛት ይሁን ሀናን በቀጣይ ክፍል? ለሀናስ ማን ይደርስላት ይሁን? ይህንን እውነት ማን ፈልፍሎ ያወጣው ይሁን? እራሷ ሀና ይህንን ነገር እርግጠኛ ትሆን ይሁን ወይስ ማን ያግዛት ይሁን? እናንተ ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ አንድ ነገር ሪከመንድ ላደርጋችሁ እችላለሁ። ሀናን ሊያግዛት የሚችል አንድ መስፍኔ፣ ሁለት ደግሞ አያቷ ማለት የሜላት እናት ማለት ነው፣ ወይም የሀና አያት ማለት ነው። ሁለቱ ሊያግዟት ይችላሉ ብዬ ተስፋ አደርጋለሁ። ምክንያቱም በውጭ ያለውን ነገር የዶክተሩን ነገር በደንብ ጥናት ካደረጉበት እነሱ ሊያጋልጡ ይችላሉ ብዬ ነው ማስበው። የዲኤንኤ ውጤት መጭበርበር የለበትም ባይነኝ። የዲኤንኤ ውጤት ከተጭበረበረ በጣም ያስጠላል ድራማው። የምሬን ነው የምላችሁ። ከዛ በኋላ ማንም አያምናትም ሀናን። ስለዚህ የዲኤንኤ ውጤት ከመድረሱ በፊት ዶክተሩ አጭበርባሪ እንደሆነ ቢታወቅ በጣም ደስ ይለኛል። ነገር ግን እንደዛ የሚሆን አይመስለኝም። የዲኤንኤ ውጤቱ የተሳሳተ ውጤት
እንደሚመጣ እርግጠኛ ነኝ። ማለት የዲኤንኤ ውጤቱን እንደሚቀይሩ ሀና ልጅ እንዳልሆነች ያቺ እርግብ ነች ሸለመጥማጥ ልጅ እንደሆነች አድርገው እንደሚያመጡት በእርግጠኝነት ይህንን እነግራችሁ እችላለሁ። ምክንያቱም ዶክተሩ በዚህ ከቀጠለ አያደርግም ማለት አይቻልም። ዞሮ ግን በዚህ ማለ በዛ ይሄ ነገር መታወቅ መቻል አለበት ባይ ነኝ። እናንተ እንዴት የሚሆን ይመስላችኋል? ዶክተሩ የዲኤንኤ ውጤት ከቀየረ በኋላ ይጋለጥባቸው ይሆን ወይስ ደግሞ የዲኤንኤ ውጤቱ ሳይመጣ ዶክተሩ ገንዘቡን እንዳጭበረበረ አውቀው የዲኤንኤ ውጤት እንደ አዲስ ወይም ደግሞ ሌላ ዶክተር እንዲይዘው ይደረግ ይሆን? ምን ታስባላችሁ? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። ለማንኛውም ለዛሬ የነበረን ቆይታ ይህንን ይመስላል። በቀጣይ ክፍል ተመልሼ እስክመጣ ድረስ ክፉ ያገኛችሁ፣ ክፉ እንደንዞ አልፏችሁ፣ ይዲሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌሊታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። ነገር ግን ይህንን ተከታታይ ድራማ ከዩቲዩብ ውጭ ቴሌግራም ላይ መመልከት የምትፈልጉ ሰዎች ኖላዊ ተከታታይ ድራማ ብላችሁ ገብታችሁ ማየት ትችላላችሁ። ፕሮፋይል ፒክቸሩ የሀና ፒክቸር ነው። እዛ ላይ ገብታችሁ ማየት ትችላላችሁ። ወደ 1300 ተከታይ ያለው ቴሌግራም ቻናል አለ። እዛ ላይ መከታተል ትችላላችሁ። ለማንኛውም እኔ በዚሁ ልሰናበታችሁ ነው። ታዲያ የባለፈውን ሪቪው ያልሰማችሁ ሰዎች ከዚህ ቀጥላችሁ ስሙ። መልካም ጊዜ። ፒስ